በቤትክ ቆዳሽን አስጬ ነው ማስገርሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ ፋሲካ እህቴ ናት ሴት ናት ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ ይሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ በዛ ዝም ስላችሁ በዛ አሁን እየጠበቅኩ ነው። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ ባንቺ ጉዳይ ገብቼም ተናግሬም አላቅ። አንቺ ግን ሌባ ብላኛለች፣ ጠላቴ ነው እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዚህ ማነው ለምትሉ ተስፋ ያደርገው ማስረጃ ፈልጋለሁ እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠች እያለ እየኮረከሙ ወደ ኋላ ሊመልሰኝ አትችሉም። እኔን አትመልሱኝም ወደ ኋላ ማንም አይመልሰኝም። አጋጣሚ አንቺ 2 ሰዓት እንደዛ እኔን ስትሰሪ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣውባችሁ ብቻ ተንቀጥቅጣችኋል። የጌም ስታይላችሁ ነው የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። አትለቅልቁት። በጣም ደንግጧል እኮ ዝም ምን መስሎት ነበር? ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸት። ላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁት። ምናምን እንደዚህ ሆነ ሽበት ትልቅ ሰው ነህ ብዬ ምናምን። እርሶ ሴትዮስ ትንሽ ሰው ነው? ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ አንድ ብቻ አይደለም። እዚያውን ታክሲ ምነዳው ምናምን በአንድ ሰዓት ውስጥ 100 እና 200 ዶላር መሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ላንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ላንቺ መንገር የለብኝም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እኔ እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ። ሲያዝኑ አብረው አፈር ሲገቡ እየየ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ቁጭ ብዬ አይደለም፣ መሬት ወርጄን የሰራሁት እኔ። መሬት ወርጄ ያው መነጋገር ስላለብን ነው። መሬት ወርጄን የሰራሁት እኔ። ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ተናገሪ እንደዚህ ብዬ እንኳን አጣርፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣርፈሽ አዋክበሽ የሆነ ነገሩን አዋክበሽ ምናምን እቤቴ ሲተሳዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንንም ቤት አልሄድም ትልና ጥሩት እንትናን who are you? ማን ስለሆንሽ ነው የምመጣው አንቺ ጋር? ማን ስለሆንሽ ነው አንቺ ጋር የምመጣው? ሱቀሽም አትሁኚ።
ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ፣ ስድብ አልችልበትም። ሞክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማራዋን ብቻ አይደለም መርዟን ይዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥም ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። የሚያውቃችሁን ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላኝ ምናምን። ያው አሰማዋቸው እኮ የተባባልነውን። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ፣ በጣም አዝናባሃለች፣ ፋይል ይዛባሃለች፣ ለሴት ልጅ እንዴት ሪስፔክት ምናምን ካቦካሹ ከጋገርሹ በኋላ ምኑን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ፣ ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮዎች የተለቀቁትን እዩ፣ በምን አይነት ስሜት ውስጥ ማለት ነው። እኔ እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈርሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬህ ምናምን። ወይኔ እናትዬ፣ አንቺ ሽንት መሬት መቅደድ የጀመረው ትላንት ነው። እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለሽ ደግሞ እንደዚሁ ለጥፍ ፓርትና ፓርትቱ እያልሽ በጣም ሰው ኢንጆይ ያደርጋል። በቃ ተያያዙ ይባላል ማለት ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በርጅናዬ ምናምን። እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፍ የተነስቼ ምገባ ሰው ነኝ እኮ። ፊልተር መጣ ብዬ መደነግጥ አይደለም። እኔ ለአንቺ ሙድ ይዘሽ በጣምም ተከብረህ እንደዚህ ትልቅ ሰው ነህ ብዬ ምናምን። ምናልባት ከፊልተሮች ራስሽን ብታየው መልካም ነው። እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽው? በተፈጥሮ ምናምን እንደዚህ። ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች፣ ተበልቻለሁ፣ ተሰርቄያለሁ፣ ፔሬሬን የምትሉ ሰዎች ማለት ነው እዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና አዩት። እሺ ፓርት 1 ፓርት 2 እየለቅቄላችኋለሁ። እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶቼን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛም ምንድነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው እንዴ? 6 ዓመት ሙሉ ያላደረከውን ኦኬ እንዳንቺ ስላልጠፍኩኝ የማደርገውን ነገር የምረዳውን ነገር ቆጥሬ ስላላስረከብኩ እንዴ ተይ እንጂ። እንዲቆጠርልሽ ነበር እንዴ የምትረጂው? የምታግዣቸው ቀን ቆጥረሽ እንትን ለማድረግ ነበር እንዴ? እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው። በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጄ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂም። 4 ወር ሙሉ ወንድሞቼን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂም። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ይታወቃል? እኔ አስመሳይ አይደለሁ። እዛኛው ጋር አምባሳደር ሆኜ እዛኛው ጥቅም ሲሆነው ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለ3 ለ4 አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት
10ም ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው፣ ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽም ብቻ ነው የምትወጂው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች አንድ ሰውና 8 ሰው የሚያያቸውን እህቶቼን በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ፣ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛው ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከፍሎ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለውት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺን ማግኘት የሚያበሳጨኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ካንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለ? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታው ነው። የመረረሽ ብትወጪ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣዋለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማቅጦ እንደዚህ ምናምን ትከፍላለህ፣ ንግድ ብለን ትከፍላለህ። ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤር ወክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆኖ እንዴ! ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጫዋ ስለተጫወትን እንዴ! ምን ሆነሽ ነው? እኔ እኮ ያራዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማርጥ ምን አገባሽ? እኔ ለምቼውም ሰው አንቺ ምን አናድደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። በእድሜ የምበልጥሻለሁ። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ
በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር ይያዝ ነበር የሚሉት። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር ለሚገንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቁረጡን ያልኩት አሁንም ደግሜ እነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። እኛ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶቼ። ብዙ እጣ አትቁረጡ። ምንድነው ክፋቱ? እድል ከሆነ ሊደርስሽ ይችላል በቃ። ካልሆነ ግን 50 እጣ ገዝቼ 50 እጣ ስንት ነው ስል 100,000 ብር። ኦኬ መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገል ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100,000 ብር ገዛሽ፣ ከዛ ነው 48,000 ብር። ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው እንዴ? ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹን እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሪ። በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪው? እጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ክፋቱ ምኑ ጋር ነው ይሄ? አንድ ሰው አንድ እጣ ለመግዛት ፈልጓል 10 ቢገዛ እኔ ምን አገባኝ? እንደ ሰውየው ነው የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ከዛ ውጭ እህቴ ሀቢባ ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤቴ መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። እኔ ላይቭ ላይ ስለምሆን ከጀርባ እያማኝ ምንድነው? ከጀርባ ሻማው የተቸገረች ልጅ መጣች፣ ባንቺ ድምጽ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይቭ ላይ ስታለቅስ ነው እንደዚህ አታድርጊ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? 280,000 ብር ምን የሚሉት እጣ ነው ብዬ እሷን ስመክር ለምንድን ነው እድሜያችሁን የምትጨርሱት? አንድ እጣ ከሆነ የ2,000 ብር አይበቃሽም ወይ ብዬ ሳስተምር የነበረውን ነገር ነው ቆርጠው ያደረሱሽ አይደል? አንዳንዴ በልጅነታችሁ ከፈረሱ